አንድ ሁለት አበባዎችን መጽሐፍ ቅዱስ ላይ እመቤታችን የሚመሰሉባቸውን አሳይቼ ጨርሳለሁ። እመቤታችን ጽጌ ላይ ለምንድን ነው የምናስባት የሚለውን እንድናውቅ አሁን ዘመነ ጽጌ ስለመጣ ድንግል ማርያምና ዘመነ ጽጌን ወይም አበባና ድንግል ማርያምን ምን ያገናኛቸዋል ለማለት ነው። ጽጌ ማለት አበባ ነው እና አበባና እመቤታችንን ምንድን ነው የሚያገናኛቸው? ከአበባ ዘመን ጋር የአበባ ዘመን ሲመጣ የእመቤታችን ስደት ለምንድን ነው የምናስበው? እመቤታችን የተሰደደች አሁን መስከረም 26 አይደለም። ለመታሰቢያ አባቶቻችን በዚህ ሰዓት አምጥተው በዓሉን ሰርተውት ነው እንጂ የተሰደደች መስከረም 26 አይደለም፣ ግንቦት ላይ ነው የተሰደደችው። ስለዚህ እንደዛ ከሆነ ታኅሳስ ግንቦት ናቸው ስደቷ የሚታሰቡት። በታኅሳስ ተነስታ ግብፅ ወደ ግንቦት ትደርሳለች። አሁን ታዲያ ለምንድን ነው የሚደረሰው የሚታሰበው የሚለውን እመቤታችን አበባ ስለሆነች በአበባ ዘመን የስደቷ ወራት እንዲታሰቡ ነዋል ማለት ነው። እመቤታችን ለምንድን ነው አበባ የምትባለው ሲባል የመጀመሪያው ከእሴይ ስር በትር ትወጣለች ብሎ ይናገራል። ከዚያ ደግሞ ከጉንዱ አበባ ይወጣል ይላል። ይሄንን ሲተረጉሙት ከእሴይ ስር በትር ትወጣለች ያላት ድንግል ማርያምን ይሆናል። እንደ ቅዱስ ያሬድ አተረጓጉም ነው። ይሄ በትር የተባለችው ድንግል ማርያም ናት። አበባ የተባለው ደግሞ ኢየሱስ ክርስቶስ ነው። ተወጽእ በትር እምስሩ እሴይ ወየዐርግ ጽጌ እምጉንዱ ወይእቲ በትር አምሳለ ማርያም ድንግል ወጽጌ ዘወፃ እምኔሃ አምሳሉ ለወልድ ይላል ቅዱስ ያሬድ። ከእሴይ ስር በትር ትወጣለች፣ ከግንዱም አበባ ይወጣል። ያቺ በትር ድንግል ማርያም ናት። ከዚያች በትር የወጣው አበባም ልጇ ኢየሱስ ክርስቶስ ነው ይላል። ቅዱስ ኤፍሬም ደግሞ ቅዱስ ያሬድ ጉንዱን ወይም በትሪቱን ድንግል ማርያም ብሎ አበባውን ጌታን አደረገው። ቅዱስ ኤፍሬም ደግሞ አበባይቱን ድንግል ማርያም አደረጋት። ጉንዱን ዳዊት አድርጎ ስሩን እሴይ አድርጎ ጉንዱን ዳዊትን አድርጎ አበባይቱ ደግሞ ድንግል ማርያም ሆነች ማለት ነው። እንደዚህ ሲሆን መዓዛው ደግሞ ማን ይሆናል? ኢየሱስ ክርስቶስ ይሆናል። እንደ ቅዱስ ኤፍሬም መዓዛው ኢየሱስ ክርስቶስ ይሆናል። እንደ ቅዱስ ያሬድ ደግሞ አበባው ማን ይሆናል? ኢየሱስ ክርስቶስ ይሆናል። ድንግል ማርያም ትሆናለች፣ በትር ትሆናለች። ድንግል ማርያም በትር ስትሆን መድኃኒዓለም ምን ይሆናል? አበባ በሉ እንጂ። ድንግል ማርያም አበባ ስትሆን ጌታ ምን ይሆናል? መዓዛ ሰናይ ይሆናል ማለት ነው። በጎ መዓዛ ይሆናል ማለት ነው። ከዚህ የተነሳ ትንቢተ ኢሳይያስ ላይ ያለውን ወስዶ አንቺ በጎ መዓዛ ያለሽ አበባ ነሽ። አሁን ልብ ብላችሁ ታስተውላላችሁ። አበባውን ሲሉ ምን ይሰፍርበታል? ከአበባው ላይ ንቦች ወይም አንብት ይሰፍሩበታል ማለት አንብት ይሰፍርበታል። ኢሳይያስ በዚህ ግስ እየተናገረ ነው። በንብና በአበባ ግስ እየነገረ ነው። በአበባና በግስ አማርኛ አካሄድ እየነገረ ነው። ከእሴይ ስር ብትር ትወጣለች፣ አበባ ከግንዱ ይወጣል። በአበባው ምክንያት ምን ይሰፍርበታል የሚለው የእግዚአብሔር መንፈስ ይሰፍርበታል ይላል። የኃይል መንፈስ፣ የምክር መንፈስ፣ የጥበብ መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ በዚህ ይሰፍርበታል አለ። ልብ ብላችሁ ስሙ። ለምን አበባ ይወጣል ካለና የእግዚአብሔር መንፈስ በላዩ ላይ ይሰፍርበታል አለ። ንብ በአበባ ላይ እንደሚሰፍር ሁሉ የእግዚአብሔር መንፈስ በዚያች አበባ ላይ ይሰፍራል አለ። እንግዲህ ልብ ብላችሁ ስሙ። እናታችን ሔዋንና አባታችን አዳም ከበደሉ በኋላ ምንድን ነበር ያጣነው? የእግዚአብሔርን መንፈስ ነበር ያጣነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ጀምሮ ስታነቡ መንፈሴ ከዚህ ሕዝብ ጋር አይኖርም ይላል። መንፈሴ ከዚህ ሕዝብ ጋር አይኖርም። ለምን? እስመ ሥጋ እሙንቱ፣ እነሱ ሥጋ ናቸውና
ከዚህ በኋላ በዚህ ወገን ላይ መንፈሴ አይኖርም ብሎ እግዚአብሔር ይናገራል። ስለዚህ የእግዚአብሔር መንፈስ ለ5500 ዘመን ከሰው ልጆች ርቆ ነበረ። ከሰው ልጆች ርቆ ነበረ። ለምን? በደል ስለሰራ። መንፈስ ቅዱስ እንዲያድርብን የሚያደርግ መዓዛ ስለሌለን በእናታችንና በአዳም ሔዋን ኃጢአት እንግዲህ እንደምታውቁት ሁልጊዜ በክርፋት ነው የሚመሰለው። በክርፋት፣ በቆሻሻ፣ በረከሰ ነገር ነው። መቆሸሽ፣ መዛግ፣ መርከስ ንቦችን እንደሚያስወጣቸው ሁሉ መጎስቆልና በኃጢአት መርከስ መንፈስ ቅዱስን ከሰው ልጅ አስወጥቶ ይሰደዋል። እንደምታውቁት ከሰው ልጅ አስወጥቶ ይሰደዋል። ንቦች ቀፎው ሲቆሽሽ ወጥተው ይሄዳል። እርጥበት ሲያገኘው ወይም ሲበሰብስ ቆሻሻ ሲሆን ንቦቹ ወጥተው ነው የሚሄዱት፣ ወጥተው ይሄዳሉ። ሲታጠንላቸው መዓዛው ሲያምር በአካባቢው ጥሩ ጥሩ አበባ ሲተከል ደግሞ ንቦች መልሰው መጥተው ይሰፍራሉ። ልክ እንደዚህ ሁሉ በእኛ በነበረው ርኩሰት ምክንያት መንፈስ ቅዱስ ወጥቶ ከሰው ልጆች ተለይቶ ሄዶ ነበረ። በውጭ ርቆ ይጠብቀን ነበር፣ ግን ረድኤቱ አልተለየንም። አባቶቻችንም ራቅ ብሎ ይጠብቃቸዋል። በልጅነት ግን አልተጠጋንም፣ በእኛም አላደረም፣ አልተዋሃደንም። ስለዚህ መንፈስ ርቆን እየቃተት እየደከም እንኖር ነበረ ቢባል በእውነት ቅዱስ ዳዊትም ይህንን ነበር። ቢርቀው ወደ ፈጣሪ ፊት የምደርሰው መቼ ነው? አባቶቻችን በልብ እየገሰገሱ በእግረ ሕሊና እየሮጡ መንፈስ ቅዱስን የሚዋሃድበት ዘመን ቢርቃቸው አምላኬ አምላኬ ገይሳሌከ ፈጣሪዬ ወደ አንተ ገሰግሳለሁ፣ ጸማት ነፍሴ ለከ ሰውነቴ አንተን ተጠማች፣ ማይዜ እበጽሕ ወእሬይ ገጾ ለአምላኬ ደርሼ የፈጣሪዬን ስም የማየው መቼ ነው እያሉ ሲመኙ ይኖሩ ነበረ። አሁን እንደዚህ ሆነን ስንኖር ቀፎው ሲታጠን አበባ ሲተከል ንብ መልሶ መጥቶ በቀፎው እንደሚሰፍረው ሁሉ መልካም የሆነች አበባ ከእሴይ ስር በቀለች። ያቺ መልካም የሆነች አበባ እመቤታችን ቅድስት ድንግል ማርያም ናት። መዓዛ ድንግልናዋም ከሰማይ እግዚአብሔርን ስቦ ያመጣ ነበረ። ስለዚህ ምን አለ? ርእስኢ ቤታዊቲ እስመ አፍቀረ ንጉሥ ነኪ፣ የአባትሽንና የእናትሽን ቤት እርሽ፣ ንጉሥ እግዚአብሔር መዓዛ ድንግልናሽን ወዷልና ይላል ቅዱስ ዳዊት መዝሙር 44 ላይ ሲናገር። ያንን አይቶ እግዚአብሔር ነጸረ አብ ሰማይ፣ እግዚአብሔር አብ በልዕልና ሆኖ በንጽህና በቅድስና ያጌጠ እሱን ለማሳደር መዓዛ ያለው እንዳለ ብሎ ከትውልድ ፈልጎ ነበር፣ ግን አልተገኘም። ሐወፀ እግዚአብሔር እምሰማይ፣ እግዚአብሔር ከሰማይ ሆኖ ጎበኝ፣ አንድም በጎ ሰው ግን አልተገኘም። አልቦ ዘይገብራ ለሰናይት ወኢአሐዱ እምኔሆሙ፣ ከነሱስ እንኳ እግዚአብሔርን አንዱስ እንኳ እግዚአብሔርን ማደሪያ ለመሆን ለእግዚአብሔር በቅቶ የተገኘ ሰው አልተገኘም። አበባይቱ እመቤታችን ቅድስት ድንግል ማርያም እሷ ተዘጋጅታ እሾህ የሌለባት ነውር የሌለባት ነቀፋ የሌለባት ሆና በተገኘች ጊዜ ያንን የድንግልናዋን መዓዛ አይቶ እግዚአብሔር አብ ልጁን ሰደደ፣ እግዚአብሔር ወልድ ወደዚህ መጣ። ያ ንጽህናችን ባለመጠበቁ ወጥቶ የነበረው መንፈስ ልክ እንደ ንቡ ወደ ማን መጣ? ወደዚህች አበባ መጣ። ምንድን ያላት ቅዱስ ገብርኤል? መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል አላት። አሁን ይሄ በሌሎች ሴቶች ላይ አልመጣም ነበር። ለምን? አበባ አይደሉም፣ ንጹህ አይደሉም፣ መዓዛ ድንግልና የላቸውም፣ የቅድስና ውበት የላቸውም። በቅባት በሽቱ ተኳኩለው የሚይዙት ጌጥ እንጂ የነፍስ ውበት አልነበራቸው። ለምን? የሔዋን እርግማን ልጆቿን ሁሉ አስሮ ስለነበረ
እመቤታችን ግን አበባ ሆና ስለተገኘች መጀመሪያ የእግዚአብሔር መንፈስ በድንግል ማርያም ላይ መጥቶ ሰፈረ። ያ የእውቀት መንፈስ፣ የኃይል መንፈስ፣ ምክር የሚያስደርግ መንፈስ፣ እውቀት የሚገልጥ መንፈስ፣ እግዚአብሔርን የሚፈሩበትን ልቡና የሚሰጠው መንፈስ መጀመሪያ መጥቶ ያረፈባት እመቤታችን ቅድስት ድንግል ማርያም ነው። አሁን ያ መንፈስ በድንግል ማርያም ላይ ካረፈ በኋላ ልጇ ተወለደ። ተወልዶስ ምንድን ነበር ያለ? እንዲህ አለ፣ ነስሑ እስመ ቀርበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ አለ። መንግስት ያለው ማን ነው? መንፈስ ቅዱስ። መንግስት ያለው መንፈስ ቅዱስን ነው። ርቆ የነበረው መንፈስ ቅዱስ አሁን ቀረበ ማለት ነው። ጌታችን ኢየሱስ ክርስቶስ መንግስተ ሰማያት ቀርባለች ያለው መንፈስ ቅዱስ በልጅነት ሊሰጣችሁ ቀርቧል። ከመንፈስ ቅዱስ ውጭ ሌላ መንግስተ ሰማያት የለም። እሱ ነው መንግስተ ሰማያት። በእሱ ከዚያ በኋላ ቦታይቱን እንወርሳታለን ማለት ነው። በጎ ሀብት መጣን። ሀብት ኬሰናይ መንፈስ ቅዱስ በጎ ሀብት ይለዋል፣ ሌላ አይደለም፣ እሱ መንፈስ ቅዱስ ነው ይላል ቅዱስ ቄርሎስ። ስለዚህ እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት መንፈስ ቅዱስ ወደ እኛ እንዲመጣ ምክንያት ስለሆነች ነው። መንፈስ ቅዱስ በእኛ ላይ እንዲያድር ምክንያት ስለሆነች አበባ ትባላለች። መዓዛውን ሲሉ ንቦች በአበባ ላይ እንደሚሰፍሩ በድንግል ማርያም ንጽሕና ምክንያት መንፈስ ቅዱስ ወደ እኛ እንዲያድር፣ በእሷ ድንግልና መንፈስ ቅዱስ አረፈ። መንፈስ ቅዱስ ስላደረባት፣ ስለጋረዳትም፣ ስለጠበቃትም፣ ከእርግማን ስለጠበቃት እግዚአብሔር አብ መጥቶ ስላጸናት በሕልውና እግዚአብሔር ወልድ ሥጋዋን ስለነሳ ለእኛ መንፈስ ቅዱስ ተሰጠ። አሁን ከመንፈስ ቅዱስና ከውሃ ተወልደን የእግዚአብሔር ልጆች ለመባል በቃን ማለት ነው። ስለዚህ ነው እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት መንፈስ ቅዱስ እንዲያድርብን ስላደረገች። እመቤታችን አበባ የምትባለው ለምን ይመስላችኋል? እርግማን ስለሌለባት ነው። እርግማን ስለሌለባት ድንግል ማርያም አበባ ተብላ ትጠራለች። እርግማን ስለሌለባት። ይሄ ምንድን ነው የሚያስረዳን? እንግዲህ ዛፍ ታውቃላችሁ። ከዛፍም ሁለት ዛፎችን መውሰድ እንችላለን። አንደኛው ጽጌረዳ ነው። ሁለተኛው የሱፍ አበባ ነው። እነዚህ አበባዎች ዙሪያቸው ምን አለው? እሾህ አለው። አበባው ላይ እሾህ አለ? የለም? አለ? የለም። አበባው ላይ የለም። አበባው ላይ ራሱ ማለት ነው። ሱፍ ከሆነ ነጩ ላይ ገዳኩን እዛ ቀዩ አበባ ላይ እሾህ የለም። እሾህ ያለ በየት ነው? በዙሪያው። ዙሪያውን ያለው እሾህ ምን ይመስላችኋል? እርግማን ነው። ወይም እርግማን ያለባቸው የአዳም ልጆች ናቸው። ዙሪያውን ያለው እሾህ። መሀል ላይ እሾህ የሌለባት አበባ እርግማን ያላረፈባት ድንግል ማርያም ነው። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል ታገኛላችሁ። አነ ጽጌ ገዳም፣ እኔ የምድረ በዳ አበባ ነኝ። ከመጽጌ ደንጎላ ዘቆላ፣ በቆላ ውስጥ እንዳለ እንደ ሱፍ አበባ ነኝ። ወአኮ ዘደደግ፣ የደጋ አበባ አይደለሁም ትላለች። ከመጽጌ ደንጎላ ዘውስተ ቆላት ከማሁ አንቲኒ እንታቤ በማእከለ አዋልድ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 1 ላይ በቆላ እንዳለ አበባ፣ በሾህ መካከል እንዳለ የሱፍ አበባ፣ ከሴቶች ሁሉ የተመረጥሽ ሙሽራዬ ሆይ አንቺ እንደሷ ነሽ ይላል ሰሎሞን። በቆላ እንዳለ አበባ፣ በሾህ መካከልም እንዳለች የሱፍ አበባ እህቴ ሙሽራዬ፣ በሴቶች ልጆች ዘንድ አንቺ እንደዚያች ነሽ ይላል። አንቺ እንደዚያች ነሽ። ልብ በሉ። የቆላ አበባ ጽጌ ዘንጎላ ዘቆላ ወአኮ ዘደደግ። የቆላ አበባ የሚላት ምንድን ነው?
የቆላ አበባ ማለት የደጋ አበባ ረግረግ አለው። ጭቃ፣ ረግረግ፣ እርጥበት እንደዚህ አይታጣበትም። የቆላ አበባ ግን ውሃውን ትጠጣለች፣ ረግረግ የላትም። በደረቅ ላይ የበቀለች ናት። ይሄ ማለት ነው። ይሄ ረግረግ የሚባለው ኃጢአት ነው። በአንድ በኩል ሲተረጎም ዘርአ ወራዙት ነው። ስለዚህ የደጋ አበባ አይደለሁም ስትል እመቤታችን የኃጢአት ረግረግ የለባትም፣ የኃጢአት ርዕሳት የለባትም። በአንድ በኩል ዘርአ ወራዙት አላረፈባትም። ያንን ነው እንደ ሱፍ አበባ ስትል ሱፍ አበባ ዙሪያውን እሾህ ነው። የጽጌረዳ አበባም ዙሪያውን እሾህ ነው። አበባው ላይ ግን እሾህ የለውም። ይሄ ማለት በተረገመው ዓለም ውስጥ እርግማን ሳይኖርባት የተገኘች ናት ማለት ነው። በተረገመው ዓለም እርግማን ሳይኖርባት የተገኘች ናት። ወይም በተረገሙት መካከል እርግማን ሳይኖርባት የተገኘች ናት። ወይም እርግማን ካለባቸው እናት አባቷ ስትገኝ እርግማን ግን እሷ ላይ አላረፈም ማለት። አሁን ብዙ ጊዜ ሰዎች ይጠይቋቸዋል፣ እንዴት ነው ዓለም ሁሉ ሲረገም ወይም እርግማን ካለባቸው እናት አባት ተወልዳ እሷ እንዴት ነው እርግማን ሳይኖርባት የቀረ ይላሉ። ለዚህ መልሳችን እኛ ምንድን ነው? በእሾህ መካከል አበባይቱ ብቻዋን እሾህ ሳይኖርባት የቀረ እንዴት ነው? እግዚአብሔር ካለ በእሾህ መካከል እሾህ የሌለባት አበባ ማውጣት ይችላል። እግዚአብሔር ስላለም እርግማን ካላቸው ሰዎች ውስጥ እርግማን የሌለባት አበባ ድንግል ማርያምን አስገኝቷል። ስለዚህ ድንግል ማርያም በጎ መዓዛ ያላት ጽጌ ትባላለች። በእሾህ መካከል ያበበች አበባ። ቅዱስ ያሬድ ይህን ሲናገር እንደዚህ ይላል፣ መላትሂሃ ከመ ቅርፍተ ሮማን ወፄን አልባሲሃ ከመ ፄና ስሂን ለማርያም ድንግል እሙ ለአማኑኤል። የአማኑኤል እናት የድንግል ማርያም የፊቷ ውበት እንደ ሮማን ፍሬ ነው። የልብሶቿ መዓዛ እንደ መልካም ዕጣን ነው ይላል ቅዱስ ያሬድ። የልብሶቿ መዓዛ እንደ በጎ ዕጣን ነው። የፊቷ ውበት እንደ ሮማን ቀይ ነው። የአማኑኤል እናት ውበቷ እንደዚህ ነው ይላል። ዘጸገየት ጽጌ ሃይማኖት በማእከለ አስዋክ፣ በእሾህ መካከልም የሃይማኖትን አበባ ያበበች ናት ይላል። በእሾህ መካከል የሃይማኖት አበባ ያበበች ናት። ቃላ ይሴኒ እሞይን፣ የድንግል ማርያም የንግግሯ መታፈጥ ከወይን ይልቅ ይመረጣል። ደመና ቀሊል መዝገቡ ለቅዱስ ቃል፣ የቅዱስ ቃል እናት ንጹሕ የሕይወት ውሃ የተሸከመችው ሰውን ለመርዳት የምትፈትን ፈጣኗ ደመና ድንግል ማርያም መዓዛ አፉሃ ከመኮል፣ የአንደበቷ መዓዛ እንደ እንኮይ ነው ይላል። አሁን ስለዚህ ምንድን ነው ያለ? በእሾህ መካከል ዘጸገየት ጽጌ ሃይማኖት በማእከለ አስዋክ፣ በእሾህ መካከል ያበበች የምንድን ናት ነው ያለ? የጥቅምት ማርያም ድጓሌ ነው ያለው። በእሾህ መካከል ያበበች የሃይማኖት አበባ ናት። ማን ናት? በዚህ ሚላት ድንግል ማርያም። እሾሁ ምንድን ነው? እርግማን። እሾሁ ምንድን ነው? አይሁድ። ጽጌ ደንጎላ ዘቆላ ወአኮ ዘደደቅ ዘጸገየት ጽጌ በማእከለ አይሁድ አስዋክ ይላል ደግሞ ሊቁ ማሕሌተ ጽጌ ላይ ሲናገር። የደጋ አይደለች የቆላ አበባ ዘጸገየት ጽጌ በማእከለ አይሁድ አስዋክ፣ እሾህ በሆኑት በአይሁድ መካከል የሃይማኖት አበባ ያበበች ቅድስት ድንግል ማርያም ናት ይላል አባ ጽጌ ድንግል በማሕሌተ ጽጌው ሲናገር። እንደዚያ ስለሆነች ደግሞ በጎ መዓዛ ያላት እሾህ የሌለባት እርግማን የሌለባት በእርግማን መካከል የበረከት መዓዛን የያዘች ስለሆነች ቅዱስ ያሬድ ምን አለ? ይሴኒ ቃላ እሞይን፣ ንግግሯ ከወይን ይመረጣል ማለት ተቀባይነት አለው በእግዚአብሔር ዘንድ። ለምንድን ነው ተቀባይነት ያለው? አበባ ስለሆነች መዓዛ ስላላት እግዚአብሔር እንዲያሸተው የሚሆን የሕይወት መዓዛ ስላለባት፣ ይሄ የኃጢአቱ ርኩሰት ስለሌለባት እግዚአብሔር የሚሰማው ቃል አላት። ድንግል ማርያም በተናገረች ጊዜ እንደ ማንኛውም ሰው ንግግር አይደለም። እንደ ነቢይ ንግግር፣ እንደ ሐዋርያ ንግግር፣ እንደ ሰማዕት ንግግር፣ እንደ ጻድቅ ንግግር፣ እንደ መልአክ ንግግር የሚቆጠር አይደለም።
የድንግል ማርያም ንግግር ልዩ ነው፣ ከንግግር ሁሉ ይመረጣል። ለምን? መዓዛ ድንግልናዋ ከሁሉም ስለሚበልጥ ነው። ተደጋጋሚ እንደተነጋገርነው ንጹህ መሆን የቻለችው በሚረክስ ዓለም ውስጥ ነው። ንጹህ መሆን የቻለችው ኃጢአት በሚስማማው ስጋ ነው። ንጹህ መሆን ያልቻለችው ከረከሱ ሰዎች ባህል እየኖረች ነው። እንደዚህ መሆን ለሰው ቀላል አይደለም። እንኳን ለሰው ለመላእክት ከባድ ነበር። ለመላእክት እኔ የተክህኖም ድንጋሌ ሕሊና የተባለው ለዚህ ነው። ለመላእክት እንኳን የሕሊና ንጽህና አልተቻላቸውም። ይህንን እዛ ስለተገኘች እርግማን የሌለባት አልብኪ ነውር ወኢምንትኒ በላዕሌኪ እንቲአየ ሰናይ ርግቤ፣ መልካሟ ርግብ ወዳጄ፣ አቅራቢያዬ፣ መደምደሚያዬ ወዳጄ ድንግል ማርያም ሆይ በላይሽ ላይ ምንም ነውር የለብሽም። ምንም ነውር ይላል ሰሎሞን። መኃልየ ሰሎሞን ምዕራፍ 4 ላይ ሲናገር ወዳጄ ሆይ በላይሽ ላይ ምንም ነውር የለብሽም። ነውር ስለሌለባት ድንግል ማርያም አበባ ትባላለች።